ሁላችሁም ይህንን ጥያቄ በታማኝነት መልሱ። በህይወታችሁ ባልተናገርኩት ብላችሁ እስካሁን የምትቆጩበት አንድ ትልቅ ነገር ምንድነው? የቤተሰብ ሚስጥር፣ የሥራ ጉዳይ፣ የፍቅር ህይወት፣ የትዳራችሁ ገመና፣ የግል ሚስጥር፣ የምታገኙት ገቢ፣ የጓደኞቻችሁ ሚስጥር ወይስ ደግሞ ሌላ? ብዙ ማውራት ትልቅ በሽታ እንደሆነ ስንቶቻችሁ ታውቃላችሁ? በዚህ ቪዲዮ ብዙ በማውራታችሁ ብቻ የምታጧቸውን 9 በብዙ ስነ ልቦናዊና ሳይንሳዊ ጥናቶች የተረጋገጡ እጅግ በጣም ውድ የሆኑ ነገሮችን እነግራችኋለሁ። በተለይ ሁለተኛ፣ ስድስተኛና ዘጠነኛዎቹ ነገሮች ለከፋ ጥላቻና ለትልቅ ንቀት የሚያጋልጧችሁ ስለሆኑ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቪዲዮ በስተመጨረሻም ከነዚህ ከምንመለከታቸው 9 ነገሮች ውስጥ የምርም ብዙ በማውራቴ እነዚህን አጥቻለሁ የምትሏቸው የትኞቹ እንደሆኑ ኮሜንት አድርጉልኛላችሁ፣ አነባቸዋለሁ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሪኤተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። አሁን ቀጥታ ወደ ጉዳያችን እንግባ። ብዙ በማውራታችሁ ብቻ የምታጧቸውን 9 እጅግ በጣም ውድና ወሳኝ ነገሮች ከአንደኛው ጀምረን እንመልከት። ብዙ በማውራታችሁ የምታጡት የመጀመሪያውና አንደኛው ነገር ግርማ ሞገስና ክብር ነው፣ ወይም ሉዝ ኦፍ አውቶሪቲ። ብዙ ባወራችሁ ቁጥር ክብራችሁን ታጣላችሁ። ብዙ ባወራችሁ ቁጥር ኃይላችሁ ይከዳችኋል። ብዙ ባወራችሁ ቁጥር ግርማ ሞገሳችሁን ትነጠቃላችሁ። ፋሚላሪቲ ብሪድስ ኮንተምፕት። መተዋወቅ ንቀትን ያመጣል። ብዙ ስትተዋወቁ፣ ብዙ ስታወሩ፣ ራሳችሁን ብዙ ብሪፍ ስታደርጉ፣ በጣም ግልጽ ስታደርጉ ሰዎች ለእናንተ ያላቸው ቦታ ብዙ እጥፍ ይቀንሳል። ለዚህ ነው በጣም በሳል የሚባሉ ሰዎች ዝምታን የሚመርጡት። በምንም ነገር ላይ ብዙ ያወሩ። የሚያወሩት ነገር በጣም ትንሽ ነው፣ ነገር ግን ትልቅ ቫልዩ አለው። ትልቅ ተጽዕኖን በቀላሉ መፍጠር ይችላል። ብዙ የሚያወሩ ሰዎች በጣም እንዳወቁ ሊሰማቸው ይችላል፣ ነገር ግን አያውቁ። ብዙ የሚያወሩ ወይም ደጋግሞ የሚተነትኑ በጣም በወሬ የሚታወቁ ሰዎች ጀስት ከነሱ የተለየ የሚያወራ ሰው፣ የንግግር ጥበብና የንግግር ክህሎት ያለው ሰው ያለ አይመስላቸው፣ ነገር ግን በጣም ተሳስተዋል። ብዙ የሚያወራ ሰው ሁሉ ጥሩ ተናጋሪ ነው ማለት አይደለም። በጣም ብዙ ነገሮችን በተለያዩ መንገዶች የሚተነትን ሰው ሁሉ ሰዎችን በቀላሉ ማሳመን ይችላል ማለት አይደለም። እንደውም ሰዎች ማያምኑት በጣም ብዙ የሚያወራውን ሰው። ምክንያቱም ብዙ ማውራት ውስጥ ስህተቶች አሉ። ብዙ ማውራት ውስጥ ውሸትን መሸፈን አለ፣ አስመሳይነት አለ። ብዙ ባወራችሁ ቁጥር ንግግራችሁ ለማሳመን እንጂ ሰዎች እንዲረዷችሁ አይደለም የምታወሩት። ይሄም ማለት ምንድን ነው? በቀላሉ እስካሁን ያወራሁት ነገር ስላላሳመናችሁ በጣም ማውራት አለብኝ እያላችሁ፣ በዚህ ውስጥ ደግሞ የንግግራችሁ ዋጋ ይወርዳል። ሰዎች ለእናንተ የሚሰጡት ቦታ በጣም ይቀንሳል። በጣም ብዙ የሚያወሩ ሰዎች አብዝተው የሚቸገሩበት ወይም የሚያስጨንቃቸው ነገር ብዙ በማውራታቸው ምክንያት ሰዎች በቀላሉ ይገምቷቸዋል። ብዙ ባወሩ ቁጥር ሚስጥሮቻቸውን ይዘረግፋሉ። ያኔ እነሱን ማጥቃት የሚፈልጉ ሰዎች በቀላሉ እነዚህን ሰዎች በአደባባይ በግላጭ ያገኟቸዋል። ደካማ ጎኖቻቸውን ያውቃሉ። እነዚህ ሰዎች ምናቸው ሲነካ እንደሚጎዱ፣ ምናቸው ሲነካ እንደሚሰበሩ በግልጽ ያውቃሉ። ብዙ በመናገር ሰዎች እንዲረዷችሁ ብዙ መልፋት አይጠበቅባችሁ። ምክንያቱ አንድ ነው። ዝምታችሁን የማይረዳ ሰው ንግግራችሁን ሊረዳው አይችልም። ስለዚህ ብዙ አታወሩ። የምታወሩትን ነገር መርጣችሁ አውሩ። ሁለተኛው ብዙ በማውራታችሁ ብቻ የምታጡት ትልቁና ውዱ ነገር ሚስጥርን የመጠበቅ ብቃትን ነው፣ ወይም ኢንፎርሜሽን ኮንትሮል። በጥንታዊቷ እስራኤል አንድ ታላቅ ሰው ነበር። ይህ ሰው ስሙ ሶምሶን ይባላል። ሶምሶን እግዚአብሔር ከብዙዎች መሃል መርጦ ታላቅ ኃይልን ያጎናጸፈው፣ በአንድ እጁ ብቻ አንበሳን የመሰንጠቅ ትልቅ ኃይል ያለው፣ ታላላቅ ግንቦችን የማፍረስ ትልቅ ኃይል የተሰጠው ጀግና ሰው ነበር። በወቅቱ የነበሩት ጠላቶቹም ፍልስጤማውያን ነበሩ። እነዚህ ፍልስጤማውያን ሶምሶንን በጦር በሰራዊት ሊያሸንፉት ሞከሩ፣ ነገር ግን አልቻሉ። ይህንን ማድረግ ባለመቻላቸው ስለ ሶምሶን በጣም ብዙ ነገር ማጥናት ይጀምራሉ። በስተመጨረሻም የደረሱበት አንድ ነገር ነበር። ይህንን ሰው በፍጹም በጦርና በሰራዊት ብዛት ልናሸንፈው አንችልም ብለው ወሰኑ። ስለዚህ የዚህን ሰው ሚስጥር ለማወቅ አንዲት ሴትን ወደ እሱ ይልካሉ። የዚች ሴት ስም ደሊላ ይባላል። ይቺም ሴት ሶምሶን ጋር ሄዳ ከሱ ጋር ፍቅር ትጀምራለች። ሶምሶንም በጊዜ ብዛት ይወዳታል። የዚች ሴት ዋናው ዓላማ የዚህን ሰው ደካማ ጎን ለይቶ ማውጣት ነበር። ነገር ግን ሶምሶንም በቀላሉ የኃይሉን ሚስጥር አልነገራትም። ብዙ ጊዜ ሊሸውዳት ሞከረ። ብዙ ጊዜ ዋሻት። እሷም ተስፋ ባለመቁረጥ እያለቀሰች ደጋግማ እየጠየቀችው በስተመጨረሻ ሚስጥሩን አወቀች። ሶምሶንም እንዲህ አላት፣ ራሴን ምላጭ ነክቶኝ አያውቅም፣ ኃይሌ ያለው ጸጉሬ ላይ ነው አላት። ይህንን በተናገረ በቅጽበታት ውስጥ ነገሮች ሁሉ ተቀየሩ። ሶምሶን ኃይሉን አጣ። ፍልስጤማውያን መጥተው ጸጉሩን ላጩት። ቀድሞ ሲያደርግ እንደነበረው ጠላቶች ሲመጡ የታሰረበትን ሰንሰለት በጣጥሶ ለመነሳት ሲሞክር አልቻለም።
ኃይሉ ከሱ ጋር አልነበረም። እግዚአብሔር ከሱ ጋር አልነበረም። ጠላቶቹ የነበሩት ፍልስጤማውያን በቀላሉ ያዙት፣ ደብድበው አሰቃይተው ዓይኑን አወጡት። በስተመጨረሻም ዓይነ ስውር ሆኖ በመከራ ሞተ። የሶምሶን ትልቁ ኃይል የነበረው ጸጉሩ ላይ አልነበረም። የሶምሶን ትልቁ ኃይል ሚስጥሩን መጠበቅ ነበር። ሚስጥሩን ባለመጠበቁ ኃይሉን አጣ። ስለዚህ ከዚህ ታሪክ የምንረዳው ትልቁና እጅግ በጣም ወሳኙ ነገር ሚስጥርን የመጠበቅ ብቃት ነው። ሚስጥራችሁን ካልጠበቃችሁ ያ ሚስጥራችሁ እንደ ጦር ሆኖ ይወጋችሁ። አሁን ላይ በተለይ ኢንፎርሜሽን ኢዝ ኤ ዌፐን፣ መረጃ የጦር መሳሪያ ነው። ጠላቶቻችሁን የምታጠቁበት፣ ጠላቶቻችሁን መልሰው እናንተን የሚያጠቁበት ትልቁ መሳሪያቸው መረጃ ነው። ስለ እናንተ ያላቸው መረጃ። ብዙ ባወራችሁ ቁጥር ግን እነዚህን መረጃዎች መጠበቅ አትችሉ፣ ሚስጥረኛ መሆን አትችሉ። እያንዳንዱን የውስጥ ገመናችሁን እያወጣችሁ ለሚያገባውም ለማያገባውም፣ ለሚመለከተውም ለማይመለከተውም ሰው ትናገራላችሁ። ያኔ ደግሞ በገዛ እጃችሁ ለጠላቶቻችሁ መሳሪያን ታቀብላላችሁ፣ ለውድቀትም ራሳችሁን ታመቻቻላችሁ። ልክ ሶምሶን እንደሆነው ከአፋችሁ በወጣው ቃል ምክንያት ሕይወታችሁ ሲኦል ይሆናል። ለሞትም ልትዳረጉ ትችላላችሁ። ማንም ሰው ሚስጥር ነው ብሎ የነገራችሁን ነገር ሰው እንኳን ባይነግራችሁ ራሳችሁ ጋር ይሄ ነገር ሚስጥሬ ነው ለሰዎች መናገር የለብኝም ብላችሁ የምታስቡት ነገር ካለ ያዙት። ያንን ሚስጥር ለሰዎች በመናገራችሁ ሰዎች ይወዱኛል ብላችሁ የምታስቡ ከሆነ በጣም ተሳስታችኋል። ሰዎች ቢወዷችሁ እንኳን ሚስጥሩን በመስጠታችሁ ምክንያት ነው እንጂ በማንነታችሁ ምክንያት እነዚህ ሰዎች ሊወዷችሁ አይችሉም። ከመወደድና ከመጠላት በፊት ራስን ማስቀደም የሚባል ነገር አለ። ኃይልን ማስከበር፣ ራስን ማስከበር፣ ለራስ ቀይ መስመር ማስመር። ያ ያሰምራችሁት ቀይ መስመር ከጠላቶቻችሁ የሚጠብቃችሁ እጅግ በጣም ወሳኙ መስመራችሁ ነው። ሶስተኛው ብዙ በማውራታችሁ ብቻ የምታጡት ትልቁና ውዱ ነገር የመስማትና የመማርን እድል ነው፣ ወይም the opportunity to learn። ብዙ የሚሰማ ሰው፣ ብዙ የሚያዳምጥ ሰው ብዙ ይማራል። ብዙ የሚናገር፣ ብዙ አተታ የሚያበዛ፣ በጣም ኦቨር ኤክስፕሌን የሚያደርግ ሰው ግን ብዙ አያዳምጥም፣ ብዙ አይማርም፣ ነገሮችን ማስተዋል አይችልም። ብዙ ስላወራችሁ ብቻ አዋቂ ናችሁ ማለት አይደለም። ብዙ ትንተና ስላበዛችሁ ብቻ ከብዙ ሰዎች የተሻላችሁ ኤክስፐርቶች ናችሁ ማለት አይደለም። ኤክስፐርት ስለሚያውቀው ነገር ዝም ይላል፣ ሲናገርም መርጦ ይናገራል። በጣም ትልቅ ተጽዕኖ መፍጠር የሚችሉ ቃላትን ያወጣል። እያንዳንዱ ቃላቶቹ የተጠኑ ናቸው። ብዙ ባወራችሁ ቁጥር ብዙ አታዳምጡ። ብዙ ካላዳመጣችሁ ደግሞ ብዙ መማር አትችሉ። ታዋቂው ግሪካዊው ፈላስፋ ኤፒክቴተስ አንድ የሚታወቅበት አባባል አለው። ተፈጥሮ 2 ጆሮና 1 አፍ የሰጠችን ከምንናገረው እጥፍ እንድናዳምጥ ነው ይላል። እውነት ነው። መናገር ስናበዛ መስማት እናቆማለን፣ ማዳመጥ እናቆማለን፣ ነገሮችን ማስተዋል እናቆማለን። ያኔ ደግሞ ነገሮችን በተለያዩ መንገዶች የመረዳትና የእውቀት ደረጃችን በብዙ እጥፍ ይገታል። ብዙ በመናገራችሁ ምክንያት የእውቀት አቅማችሁን አትክቱት። ወደ ጥበብ የምታደርጉትን ጉዞ አታስተጓሉ። ጥበብ ያለችው ዝምታ ውስጥ ነው። ጥበብ ያለችው ነገሮችን በማስተዋል ውስጥ፣ ቆም ብሎ በማሰብ ውስጥ ነው። ያኔ ነው ራሳችሁን ማወቅ የምትችሉት። ያኔ ነው ራሳችሁን መመርመር የምትችሉት። እኔ የቱ ጋር ነኝ? እኔ ምንድን ነው የምፈልገው? ምን ማድረግስ እችላለሁ? በዝምታዬስ ምን አይነት መልእክቶችን ማስተላለፍ እፈልጋለሁ ብላችሁ ትረዳላችሁ። ዝም ስትሉ አእምሯችሁን እንደ ስፖንጅ ትጠቀሙታላችሁ። ስፖንጅ ላይ ውሃ ጠብ ብታደርጉ እዛው ይይዘዋል። ዝም ስትሉም አእምሯችሁ ላይ መረጃ ጠብ ሲል አእምሯችሁ ያንን መረጃ ልክ እንደ ስፖንጅ ይይዘዋል። ከዛም በምትፈልጉት ጊዜ ያንን መረጃ ትጠቀሙታላችሁ። ያንን እውቀት በነፃነት አውጥታችሁ ወደ ተግባር ትቀይሩታላችሁ። በተቃራኒው ግን በብዙ ወሬ ተጠምዳችሁ ለማዳመጥ ወይም ዝም ለማለት እንኳን ጊዜ ካጣችሁ የእውቀት ውስንነት ያጋጥማችሁ። ነገሮችን መረዳት አትችሉ። ሰዎችን ማንበብ ላይ ትልቅ ክፍተት ይፈጠርባችኋል። መጽሐፍ ቅዱስ ራሱ ምን ይላል? ለመስማት የፈጠናችሁ ለመናገር የዘገያችሁ ሁኑ ይላል። ለመናገር የዘገያችሁ፣ ንግግራችሁ የተገደበ የተወሰነ ይሁን። ለማዳመጥ ግን በጣም የፈጠናችሁ የቸኮላችሁ ሁኑ። ትኩረታችሁን ማዳመጥ ላይ እንጂ ንግግር ላይ አታድርጉ። አራተኛው ብዙ ባወራችሁ ቁጥር የምታጡት ትልቁና ውዱ ነገር የንግግርን ዋጋ ነው፣ ወይም value of your words። እያንዳንዳችን ከአፋችን የምናወጣቸው ቃላቶች የራሳቸው ዋጋ አላቸው። ራሳቸውን ችለው በጣም ትልቅ ተጽዕኖ መፍጠር ይችላሉ። ይህንን ነገር ግን ማድረግ የምንችለው ብዙ በማውራት አይደለም። ይህንን ነገር ማድረግ የምንችለው በዝምታ ውስጥ ብዙ በማዳመጥ ትንሽ በመናገር ነው። አስቦ በመናገር ነው። ብዙ ስላወራው ብቻ ብዙ ሰዎች ያዳምጡኛል ብላችሁ የምታስቡ ከሆነ እዚህ ጋር በጣም ተሳስታችኋል። ሰው የሚያዳምጠው ወይም ጆሮ የሚሰጠው፣ ሰው የሚያከብረው፣ ያንን ንግግሩንም ተቀብሎ ወደ ተግባር ለመቀየር የሚሞክረው ብዙ የሚናገረውን ሰው ንግግር ሳይሆን ጥቂት የሚናገረውን መርጦ የሚናገረውን ሰው ንግግር ነው። አንዳንድ ያስተውላችሁ ከሆነ ብዙ የሚናገሩ ሰዎችን ማንም አያዳምጣቸው። ምክንያቱም ያንን ንግግራቸውን ብዙዎች እንደ ጫጫታ ነው የሚቆጥሩት፣ እንደ ኖይዝ ነው የሚቆጥሩት። ደግሞ መጣ እየተባሉ ነው የሚያወሩት፣ ደግሞ ጀመረ እየተባሉ ነው የሚያወሩት። በዚህ ውስጥ ደግሞ መሰላቸት አለ።
በዚህ ውስጥ ደግሞ ክብርን ማጣት አለ። ሰዎች የማያከብሩትን ሰው ሊያዳምጡ አይችሉም። እንድትከበሩም እንድትናቁም የሚያደርጋችሁ ደግሞ ከአንደበታችሁ የሚወጣው ቃል ነው። የቃላችሁ ይዘትና አይነት ነው። የምትጠቀሟቸው ወይም የምትመርጧቸው ቃላቶች የእናንተን ማንነት ራሱ እስከ መግለጽ ትልቅ ፓወር አላቸው። ፈሪ የሚባሉ ሰዎች፣ የሚዋሹ ሰዎች፣ የሚያስመስሉ ሰዎች የሚጠቀሙትን ቃላት በጣም ታማኝ፣ ኮንፊደንት የሆኑ በራሳቸው የሚተማመኑ በጣም ጠንካራ የሚባሉ ሰዎች ሊጠቀሟቸው አይችሉም። ምክንያቱም ለዛ አስመሳይ ሰዎች ወይም ውሸታም የሚባሉ ሰዎች የሚጠቀሟቸው ቃላቶች ፓወራቸው የወረደ ነው። ይህንን ስለሚያውቁ እነዛን ቃላቶች ደጋግሞ ይናገራል። እነዚህ ኮንፊደንት የሆኑ በራሳቸው የሚተማመኑ የሚያደርጉትን የሚናገሩትን ነገር በደንብ የሚያውቁ ሰዎች ግን የሚናገሩት በጣም ጥቂትና ትልቅ ፓወር ያላቸው ትልቅ ኃይል ያላቸውን ቃላቶች ነው። ምሳሌ ላይ ሰነፍ እንኳን ዝም ቢል ጠቢብ ይሆናል ይላል። አንድ ሰው ሰነፍ እንኳን ቢሆን ምንም የማያውቅ እንኳን ቢሆን ለንግግር የበቃ ሰዎችን ለማሳመን ዝግጁ ያልሆነ በጣም ፈሪ እንኳን ቢሆን ዝም ቢል ያ ሰው ጠቢብ ይሆናል ይላል። ስለዚህ ጥበብን የምታገኟት ዝምታ ውስጥ፣ ጥበብን የምታገኟት ወደ ራስ በመመልከት ውስጥ፣ ጥበብን የምታገኟት መረጋጋት ውስጥ። ዘ ፕሪንሲፕል ኦፍ ስካርሲቲን ተጠቀሙ፣ ወይም የእጥረት ህግን። የምትናገሯቸውን ንግግሮች ውድ አድርጓቸው። በጣም የተመረጡ የሰዎችን ትኩረት መሳብ የሚችል ስልጣናችሁን፣ ፓወራችሁ፣ እውቀታችሁ፣ ይህ ብስለታችሁን፣ ማቹሪቲያችሁን የሚያሳዩ በጣም የተመረጡ ቃላትን ተጠቀሙ። ለምትጠየቋቸው እያንዳንዶቹ ጥያቄዎች በጣም ግልጽና አጭር መልስን ስጡ። አጭር መልስ በመስጠት ውስጥ በራስ መተማመናችሁ ታሳያላችሁ። አጭር መልስ በመስጠት ውስጥ የእናንተን ውድነት፣ የእናንተን የተለየ ሰው መሆናችሁን ታሳያላችሁ። አምስተኛው ብዙ በማውራታችሁ የምታጡት ትልቁና ውዱ ነገር ራስን የመቆጣጠርን ብቃት ነው፣ ወይም ኢሞሽናል ሬጉሌሽን። አንደበት እሳት ነው ይባላል። በእርግጥም አንደበት እሳት ነው። የተናገራችሁትን አንድ ንግግር እንዳልተናገራችሁት ማድረግ አትችሉ። ተናዳችሁም ይሁን ደስተኛም ሆናችሁ ይሁን አንድን ቃል አወጣችሁ ማለት አልቆለታል። ያ ቃል እያንዳንዱ በዛ ቃል ለሚመጣባችሁ ነገር ኃላፊነት የመውሰድ ግዴታ ይኖርባችኋል። ያ የተናገራችሁት ቃል ሞትን እንኳን ይዞባችሁ ቢመጣ ለዛ ቃል ተጠያቂው እናንተ ትሆናላችሁ። ስለዚህ ብዙ ስታወሩ የምታጡት ነገር ራስን የመቆጣጠርን ብቃት ነው። ብዙ ሰው ሲናደድ የሚያደርገውን አያውቅም፣ የሚናገረውን ቃል አያውቅም፣ አይመርጥም። ከተናገረና የሰዎችን ልብ ከሰበረ በኋላ ግን ይቅርታ ለመጠየቅ ይሞክራል። ይቅርታው ያንን የተሰበረውን ልብ ሊጠግን አይችልም። አንድ ብርጭቆ አንዴ ከተሰበረ ተሰበረ። ነገር ግን እንደዛ ቀድሞ እንደነበረው ብርጭቆ ሊሆን አይችልም። ልብም እንደዛው ነው። የሰውን ልብ ብዙ በመናገራችሁ እየሰበራችሁ ከሆነ ቆም ብላችሁ አስቡ። የሰውን ልብ ስሜታችሁን እንደፈለጋችሁ በመግለጽ እያሰቃያችሁት ረፍት እየነሳችሁት ከሆነ አሁንም ራሳችሁን ጠይቁ። ሰዎች እናንተ ላይ እንዲያደርጉባችሁ የማትፈልጓቸውን ነገሮች ሰዎች ላይ አታድርጉ። ይህንን እናንተ እያደረጋችሁ ሌሎች ሰዎች ደግሞ እናንተ ላይ ያንኑ ቢያደርጉባችሁ እነዛ እያደረጉባችሁ ያሉ ሰዎችን የመውቀስ ብርታትና መብቱ አይኖራችሁ። ምክንያቱም እናንተም ሌሎች ሰዎች ላይ ያንን በደል እያደረሳችሁ ነው። በዚህ ዙሪያ አንድ ታሪክ ላጋራችሁ። ታሪኩ የዮፍታሔ ታሪክ ነው። ዮፍታሔ እስራኤልን ለማጥፋት የመጡትን የአሞንን ልጆች ለመዋጋት የተነሳ ታላቅ ጀግና ነበር። ይህ ሰው በወቅቱ የማሸነፍ ጉጉት ነበር። ይህ ሰው በወቅቱ በጣም ብዙ የጦርነት ጭንቀቶች ሲፈራረቁበት ነበር። በዚህም ወቅት ስሜታዊ ሆኖ ለእግዚአብሔር ስዕለትን ተሳለ። ስዕለቱም አሞናውያንን ድል አድርጌ ስመለስ መጀመሪያ በር ላይ ወጥቶ የጠበቀኝን ለአንተ መስዋዕት አድርጌ ያቀርባለሁ ብሎ ነበር። እሱም ወደ ጦርነቱ ሄደ። ጦርነቱንም በድል ተወጥቶ አሸንፎ መጣ። ሲመለስም ታላቅ ደስታና ታላቅ እልልታ ተደረገ። ወደ ቤቱም በቀረበ ጊዜ ደነገጠ፣ ልቡ ቆመ። ምክንያቱም ከሁሉም አስቀድማ በር ላይ ቆማ ስትጠብቀው የነበረችው ብቸኛዋና የሚወዳት የምትወደው ልጁ ነበረች። በዚህም ጊዜ ልቡ ተሰበረ፣ በጣም አዘነ። አንዴ ለእግዚአብሔር ተስሎ ነበርና ልጁም ለእግዚአብሔር መስዋዕት ሆነች። በዛን ሰዓትም በጣም አዘነ፣ ልቡን ደቃ። ምናልባትም በወቅቱ ለእግዚአብሔር ስዕለትን ሲሳል በመጀመሪያ ወጥቶ ይቀበለኛል ብሎ ያሰበው እንስሳ ሊሆን ይችላል። ነገር ግን የሆነው ሌላ ነው። በችኮላና በስሜታዊነት የገባው ቃልም ልጁን አሳጣው፣ ሕይወቱን አመሰቃቀለ፣ ለሐዘን ዳረገው። እሱም የገባው ስዕለት ሲፈጸም በጣም አዘነ፣ ውስጡ ተሰበረ፣ መሬት ላይ ወደቀ፣ ልብሱን ቀደደ፣ ራሱም አዘነ። ምክንያቱም አንድ የተናገረው ቃል መመለስ አይችልምና። ዮፍታሔ በወቅቱ የተናገረው ንግግር ከመናገሩ በፊት ለሰከንዳት ቆም ብሎ አስቦ ቢሆን ኖሮ ልጁን ባላጣ ነበር። ራሱን ለትልቅ ሐዘንና ለትልቅ ቁጭት ባልዳረገ ነበር። አንዳንድ ጊዜ በስሜታዊነት የምንናገራቸው ነገሮች በኋላ ላይ ምን እንደሚያስከትሉብን አናውቅም። አንዳንድ ጊዜ ደስ ሲለን የምንገባቸው ቃሎች በኋላ ላይ በጣም ትልቅ ኃላፊነትን እንደሚያመጡብን አናውቅም። ይህንን የሚያውቁት አርቀው የሚያስቡ ሰዎች ብቻ ናቸው። ይህንን የሚያውቁት የቃል ትርጉም፣ የቃል ዋጋ የገባቸው ሰዎች ብቻ ናቸው። ቃሎቻችሁን አክብሩ። ለማን ነው ቃል እየገባችሁ ያላችሁት?
ስሜታዊ የሆናችሁ የምታወጧቸው እያንዳንዶቹ ቃላቶቻችሁ ነገ ላይ ትልቅ ዋጋ እንደሚያስከፍሏችሁ ወቁ። ስትናደዱ ወይም ደግሞ ደስተኛ ስትሆኑ ዝም ማለት የሚከብዳችሁ ሰዎች ካላችሁ ከመናገራችሁ በፊት 5 ሰከንድ ወይም ደግሞ 10 ሰከንድ ጠብቁ። በዚህ ጥበቃ ውስጥ ከ1 እስከ 5 መቁጠር ትችላላችሁ ወይም ደግሞ ከ1 እስከ 10 መቁጠር ትችላላችሁ። በዛው ውስጥ ሙሉ ትኩረታችሁ ቁጥራችሁ ላይ ይሆናል። ያኔ ስሜታችሁ እየወረደ ይመጣል። ያኔ ራሳችሁን ትቆጣጠራላችሁ። ስሜታችሁን ትገዙታላችሁ። ራሳችሁ ላይ ስልጣን እንዳላችሁ በዛ ቅጽበት ታሳያላችሁ። ስድስተኛው ብዙ ባወራችሁ ቁጥር የምታጡት ትልቁና ውዱ ነገር ጠላቶችን የመለየትን እድል ነው። ዲቴክቲንግ ዲሴፕሽን። ባዶ በርሜል ነው ወይስ ደግሞ እቃ ያለው በርሜል ነው በጣም የሚጮኸው? በእርግጠኝነት በጣም የሚጮኸው ድምፁ በርቀት የሚሰማው ባዶ የሆነው በርሜል፣ ምክንያቱም ውስጡ ምንም የለም። ሰዎች ጋም ስንመጣ ባዶ የሆኑ ውሸታም የሆኑ ለማስመሰል የሚጥሩ ሰዎችን በውሸት ደልለው ለማጭበርበር የሚሞክሩ ሰዎች በጣም ብዙ ያወራሉ፣ ብዙ ይጮሃል፣ የማይመስሉ ነገሮችን ይናገራል። ሰዎች እንዲያምኗቸው የማይፈነቅሉት ድንጋይ የማይወጡት ዛፍ የለም። ስለዚህ ጠላቶቻችሁን በምን ታውቃላችሁ? ብዙ በማውራት ታውቃላችሁ። ስለዚህ ጠላቶቻችሁን እንዴት ነው የምትለዩት? ዝም በማለት ነው። እነዚህ ጠላቶቻችሁ ብዙ የሚያወሩ ከሆነ ታስተውላላችሁ፣ ታዳምጧቸዋላችሁ። የእነዚህ ሰዎች ፍላጎት ምንድን ነው ትላላችሁ። በዛ ውስጥ መልሳችሁን ታገኛላችሁ። ነገር ግን እናንተም ልክ እንደ ጠላቶቻችሁ ዝም ብላችሁ አብዝታችሁ የምታወሩ ሰዎችን ለማጭበርበር የምትሞክሩ ኃይላችሁን ለማሳየት ከእናንተ የማይጠበቁ ንግግሮችን የምትናገሩ ከሆነ ጠላቶቻችሁን የመለየት እድል አይኖራችሁ። ማንም ሰው ጠላቱን ከወዳጁ መለየት የሚፈልግ ከሆነ ዝም ብሎ ነገሮችን ማስተዋል ይኖርበታል። በጣም ብዙ ማዳመጥ ይኖርበታል። የሰዎችን ኢንቴንሽን፣ የሰዎችን ፍላጎት እንዲሁ አይቶ መረዳት ይኖርበታል። ካልሆነ ግን የሚሸወደው ወይም በጠላቶቹ እጅ የሚወድቀው ራሱ ይሆናል። አንዳንድ ጊዜ ብዙ ማውራት የፈሪነት መገለጫ ይሆናል። ብዙ የሚያወሩ ሰዎች ፍርሃታቸውን ለመሸፈን ነው ብዙ የሚያወሩት። ውስጣቸው ድፍረት የለም። ውስጣቸው በሚናገሩት ነገር እምነት የለም። በራስ መተማመን የለም። ብዙ ሊያውቁ ይችላሉ፣ ብዙ ሊማሩ ይችላሉ። ነገር ግን ያንን የተማሩትን ወይም ደግሞ ያወቁትን ነገር ወደ ተግባር ለመቀየር በጣም ይፈራሉ። ስለዚህ በወሬ አደባብሰው ለማለፍ ይሞክራሉ። ወሬን ወደዳችሁ ማለት የተግባር ጠላት ናችሁ ማለት ነው። አብዝቶ የሚያወራ ሰው ምንም አያደርግ። ጥቂት የሚያወራ ሰው ግን በጣም ብዙ ተግባርን ይፈጽማል፣ በጣም ብዙ ስራ ይሰራል። 7ኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁኝ ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ውድ ቤተሰቦች ቻናሉን አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። 7ኛው ብዙ በማውራታችሁ የምታጡት ትልቁና ውዱ ነገር ትኩረትና ጥልቅ አስተሳሰብን ነው፣ ወይም ሉዝ ኦፍ ፎከስ። ብዙ የሚያወራ ሰው ትኩረት ማድረግ አይችልም። ብዙ የሚናገር ሰው ሀሳቡን መሰብሰብ አይችልም። ክሬቲቭ መሆን አይችልም። ብዙ ባወራችሁ ቁጥር ኃይላችሁን ነው የምታባክኑት። ነገሮችን ለመተንተን በሞከራችሁ ቁጥር የእናንተን ዋጋ ነው የምታሳንሱት። ኃይል እንደሌላችሁ፣ አቅም እንደሌላችሁ፣ ከንግግር በላይ በዝምታችሁ ሰዎችን ማሳመን እንደማትችሉ ነው የምታሳዩት። አንድ ሰው እናንተ በምትናገሩበት ጊዜ ንግግራችሁን ብቻ የሚያዳምጥ ይመስላችኋል? በፍጹም አይደለም። ይህ ሰው በዋናነት የሚያስተውለው ከንግግራችሁ በላይ ሁኔታችሁ ነው። የፊት ገጽታችሁ ሊሆን ይችላል፣ የእጅ አጣጣላችሁ ሊሆን ይችላል፣ የጀስቸራችሁ ሊሆን ይችላል፣ የሰውነት ቋንቋችሁ፣ አቋቋማችሁ ሊሆን ይችላል። በዛ ውስጥ እውነት እያወራችሁ እንደሆነ፣ እያዋሻችሁ እንደሆነ፣ እያስመሰላችሁ እንደሆነ፣ ከልባችሁ እያወራችሁ እንደሆነ በሚገባ ይለይ። ብዙ ማውራት ከፍተኛ ግሉኮስንና ከፍተኛ ኢነርጂን ያባክናል። ግሉኮስና ኢነርጂ አጣን ማለት ደግሞ ውሳኔዎቻችን ደካማ ይሆናሉ። የልፍስፍስ ውሳኔ፣ የፈሪዎች ውሳኔ፣ የማያስከብሩ ከማስከበር በላይ የሚያስንቁ፣ ዝቅ የሚያደርጉ፣ ሰዎች እንዳይቀበሉን የሚያደርጉ በጣም ደካማ ውሳኔዎችን እንድንወስን ያደርገናል። ጥናቶች ምን ይላሉ? ቢያንስ በቀን ለ2 ሰዓት ዝም ብሎ መቆየት የመማርንና የማስታወስን አቅም በብዙ እጥፍ ይቀይራል። እናንተ በአንድ ቀን ውስጥ ማውራት እየቻላችሁ መናገር እየቻላችሁ ለስንት ሰዓቶች ዝም ትላላችሁ? የስበትን ሕግ ያወጣው አይዛክ ኒውተን ዝምተኛ ሰው ነበር። ብዙ ጊዜ አስተውላችሁ ከሆነ ዝምተኛ የሚባሉ ሰዎች በጣም ክሪኤቲቭ ናቸው። እውቀታቸውን፣ ጥበባቸውን እንዴት መጠቀም እንዳለባቸው ያውቃሉ። ከሰዎች ጋር ያላቸውን የትኛውንም ግንኙነት እንዴት ጥሩ ማድረግ እንዳለባቸው ያውቃሉ። ራሳቸውን እንዴት እንደሚያስከብሩ በሚገባ ጠንቅቀው ያውቃሉ። ብዙ ማውራት ውስጥን ያደክማል፣ ኃይልን ያመናል። 8ኛው ብዙ በማውራት የምታጡት ትልቁና ውዱ ነገር ታማኝነት ነው፣ ወይም ሆነስቲ። ብዙ ስታወሩ ሰዎች የሚቀበሏችሁ ሊመስላችሁ ይችላል። ሰዎች የሚያምኗችሁ ሊመስላችሁ ይችላል። ነገር ግን አይደለም። ብዙ ስታወሩ ታማኝ አይደለሁም እያላችሁ ነው። ብዙ ስታወሩ እውነት እያወራው አይደለም እያላችሁ ነው። ምክንያቱም እውነት በጣም ግልጽና አጭር ነች። ምንም አይነት ተጨማሪ ማብራሪያ አያስፈልጋትም። ብዙ የሚያወሩ ሰዎች በቀላሉ ለትችትና ለጥቃት ይጋለጣሉ።
ዝም የሚሉ ሰዎችስ? ማንም ሰው ያጠቃቸው፣ ማንም ሰው አይዳፈራቸው። ምክንያቱም አንደበታቸውን ይገታሉ፣ ራሳቸውን ይቆጣጠራሉ። ከማንም ጋር የማያስፈልግ ሰጣ ገባ ውስጥ አይገቡ። ድራማ የሚባል ነገር አይመቻቸው። በዛው ልክ ራሳቸውን ያስከብራሉ። ዝምታቸው ውስጥ ጥንካሬያቸውንና በራስ መተማመናቸውን ያሳያሉ። አንዳንድ ጊዜ ያልተጠበቀ ማብራሪያ ጥፋተኛ ያስመስላል። ስለዚህ መረጃ አትስጡ። ዝም ብላችሁ አታውሩ። ከልክ በላይ ነገሮችን አትተንትኑ። ይህን ማድረጋችሁ ብቻ ጥፋተኛ እንኳን ባትሆኑ ሰዎች እናንተን ጥፋተኛ እንዲያደርጓችሁ ሊያደርግ ይችላል። ምክንያቱም ጥፋተኛ ያልሆነ ሰው ማብራራት አይጠበቅበትም። ታጋሹን ኢዮብ ሁላችንም እናውቀዋለን። ኢዮብ ባዘነ ጊዜ ያጽናኑት 3ቱ ጓደኞቹ ወደ ቤቱ ሄዱ። እነዚህ 3ቱ ጓደኞቹ ለ7 ቀን ዝም ብለው አጽናኑት። በዚህም ጊዜ ኢዮብ በጣም ተጽናና፣ ውስጡ ተረጋጋ። ከእግዚአብሔር ጋር ያለው ግንኙነትም ይበልጥ ጠንካራ ሆነ። ከ7 ቀን በኋላ ግን እነዚህ አብረውት የነበሩት ሊያጽናኑት የመጡት 3ቱ ጓደኞቹ መከራከር ጀመሩ። በኢዮብ ላይ መፍረድ ጀመሩ። በእግዚአብሔር ስራ ጣልቃ መግባት ጀመሩ። በዚህም ጊዜ እግዚአብሔር ተቆጣ፣ እነሱንም ቀጣቸው። ኢዮብም በእነዚህ ጓደኞቹ ተግባር እጅጉን በጣም ተጎዳ፣ እሱም አዘነ። እነዚህ ጓደኞቹ ልክ ለ7 ቀን እንዳደረጉት በዝምታ አብረውት ሆነው ቢያጽናኑት ኖሮ እነዚህ ሰዎችም ለቅጣት አይዳረጉም ነበር። ኢዮብም ለትልቅ ሐዘን አይጋለጥም ነበር። ወደ ሕይወታችንም ስንመጣ አንዳንድ ጊዜ ሰዎችን ለማጽናናት ዝም ብሎ አብሮ መቀመጥ ብቻ በቂ ሊሆን ይችላል። ከዛ ሰው ጋር ጊዜ ብቻ ማሳለፍ፣ ያንን ሰው ማዳመጥ፣ የዛን ሰው ስሜት ለመረዳት መሞከር። ይህንን የሚያደርጉ ግን በጣም ጥቂት ሰዎች ናቸው። ብዙ ሰዎችን ለማጽናናት ከሄዱ በኋላ ከማጽናናት በላይ ሐዘኑን ያባብሱታል። ስለዚህ በተቻላችሁ አቅም ሰዎችን ለማጽናናት ስትሄዱ ካልፈለጉ በስተቀር ሐዘናቸውን አትቀስቅሱባቸው። ያለፉ ታሪኮቻቸውን እያነሳችሁ ይበልጥ እንዲያዝኑ፣ ይበልጥ እንዲጎዱ አታድርጉ። ሰውን ለመረዳት ብዙ ማውራት ሳይሆን ዝም ብሎ አብሮ መቀመጥ ብቻ በቂ ነው። ያ ሰው ከፈለገ ያወራችኋል፣ ሚስጥሩን ይነግራችኋል፣ ችግሩን ያጋራችኋል። ይህንን ደግሞ የሚያደርገው ለችግሩና ለሐዘኑ መፍትሄ እንደምታመጡለት ሲያምንና ሲገባው። ዘጠነኛውና የመጨረሻው ላይ ደርሰናል። ዘጠነኛውና የመጨረሻው ብዙ በማውራታችሁ የምታጡት ትልቁና ውዱ ነገር ውስጣዊ ሰላምን ነው፣ ወይም ኢነር ፒስ። ውስጣዊ ሰላም የሚገኘው ከጩኸት አይደለም፣ ከንግግር አይደለም፣ ብዙ ከማውራት አይደለም። ይልቁንም ውስጣዊ ሰላም የሚገኘው ከዝምታ ነው። ነገሮችን ብሎክ ከማድረግ ነው። ውስጥን ከመመልከት ነው። ራስን ከማዳመጥ ነው። ብዙ ሰው በገዛ ምላሱ ህይወቱን ያመሰቃቅላል፣ ሰላሙን ያውካል፣ ራሱን ላለመረጋጋትና ለተዋከበ ህይወት ያጋልጣል። ራሳችሁን ጠብቁ። በተለይ ደግሞ ውስጣዊ ሰላማችሁ፣ መረጋጋታችሁ፣ ስክነታችሁን ጠብቁት። የአንደበት ዝምታ የአእምሮ ረፍት ነው። አእምሯችሁ አረፈ ማለት ደግሞ ብዙ ማስተዋል ትችላላችሁ። ብዙ ነገሮችን አርቃችሁ መመልከት ትችላላችሁ። ከራሳችሁ አልፋችሁ ለሰዎች መትረፍ ትችላላችሁ። የተረጋጋና ሰላማዊ ህይወትን መኖር ትችላላችሁ። አንዳንድ ጊዜ ብዙ ማውራት እግዚአብሔርን አለመስማትን ያመጣል። ብዙ ስታወሩ ራሳችሁን ብቻ ነው የምታዳምጡት። ለእግዚአብሔር ቃል፣ ለእግዚአብሔር መንፈስ ቦታና ጊዜ አይኖራችሁ። ለእግዚአብሔር ቃልና ለእግዚአብሔር መንፈስ ቦታና ጊዜ የሌለው ሰው ደግሞ እንዲሁ እንደተቅበዘበዘ ነው ህይወቱ የሚያበቃው። ራሳችሁን በማዳመጥ ውስጥ እግዚአብሔርን ታዳምጡታላችሁ። ለራሳችሁ ጊዜ በመስጠት ውስጥ፣ ዝም በማለት ውስጥ የእግዚአብሔር መንፈስ እናንተ ላይ እንዲያድር፣ እንዲያረጋጋችሁ፣ ሰላም እንዲሰጣችሁ ታደርጋላችሁ። ካልሆነ ግን እንዲሁ እየቸኮላችሁ፣ እንዲሁ እያወራችሁ፣ እንዲሁ እኔ ብቻ ነኝ አንደኛ፣ እኔ ብቻ ነኝ ኃይለኛ እያላችሁ ህይወታችሁን ምድራዊ ሲኦል ታደርጉታላችሁ። የሚንቀለቀል ሰው ህብረቱ ከእግዚአብሔር ጋር ሳይሆን ከሰይጣን ጋር ነው። ብዙ ማውራት በሽታ ነው የሚባለውም ለዚህ ነው። ብዙ ስታወሩ ከምታገኟቸው ነገሮች የምታጧቸው ነገሮች በጣም ይበዛሉ። ሰዎችን በንግግር ብዛት ለማሳመን እንደሚጥር ሰው ደካማ ሰው የለም። ሰዎች እንዲያምኗችሁና እንዲከተሏችሁ ሀሳባችሁንም እንዲያራምዱ የምትፈልጉ ከሆነ ብዙ ማውራት አይጠበቅባችሁ። ከዛ በላይ ከእናንተ የሚጠበቀው ጥቂት ማውራት፣ ብዙ ማድረግ ነው። ምክንያቱም ብዙ ሰው የሚያምነው በውጤት ነው እንጂ በንግግር አይደለም። በብዙዎች ዘንድ የነጻነት አባት ተብለው የሚታወቁት ህንዳዊው ማህተማ ጋንዲ በህይወታቸው ውስጥ በጣም ብዙ የዝምታ ቀናትን ነበራቸው። በዛን ቀን ከራሳቸው ጋር ብቻ ነበር የሚሆኑት። በዛን ቀን ራሳቸውን፣ ፍላጎታቸውን ብቻ ነበር የሚያዳምጡት። ምንም ያክል ብዙ የሚያስፈልጉ የሚሰሩ ነገሮች፣ አስቸኳይ ነገሮች እንኳን ቢመጡባቸው በዛ በዝምታቸው ቀን ምንም ነገር አያደርጉ። ነገሮች ከአቅማቸው በላይ ከሆኑ ግን ወይም በጣም አስቸኳይ ከሆኑ ግን በጽሁፍ ብቻ ምላሽ ይሰጡ ነበር። ይህንን የሚያደርጉት ራሳቸውን ለማደስ ነው። በዝምታ ውስጥ መታደስ አለ። በዝምታ ውስጥ ራስን ማግኘት አለ። የጠፋውን ተነሳሽነት ማምጣት አለ። ኃይልን ከፍ ማድረግ አለ። ስለዚህ የዝምታን ኃይል እንዴት ልጎናጸፍ ወይም እንዴት ዝም ልበል ካላችሁ በጣም አጭርና ግልጽ የሆኑ መርሆችን ልስጣችሁ። አንደኛ፣ ለምትጠየቁት ጥያቄ አጭር መልስ ስጡ። ሁለተኛ፣ ጥያቄን በጥያቄ መልሱ። ሶስተኛ፣ ስለ ድክመታችሁ፣ ስለ እቅዳችሁ፣ ስለ ቤተሰቦቻችሁ፣ በዙሪያችሁ ስላሉ ስለ ጓደኞቻችሁ፣ ስለ ወዳጆቻችሁ ምንም አይነት ሚስጥር ለሰዎች አትናገሩ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል።
ከነዚህ ከተመለከትናቸው ብዙ በማውራታችሁ ከምታጧቸው 9 ወሳኝና ውድ ነገሮች ውስጥ ብዙ በማውራቴ እነዚህን አጥቻለሁ የምትሏቸው የትኞቹን እንደሆነ ኮሜንት አድርጉልኝ፣ አነባቸዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። የዋን ቱ ዋን ኮቺንግ እና የማማከር አገልግሎት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።